ጳጳስ ቢሮ ቁጭ ብሎ የሚውል አይደለም። ጳጳስ ማናጀር አይደለም። ጳጳስ ስራ አስኪያጅ አይደለም። ሃይማኖትን የማያውቅ አመራር የማያውቅ አገር መስራት የማያውቅ ማፍረስ ግን የማያውቅ ንጹሐንን በአደባባይ ሜዳ ላይ የሚገል አዲስ ነው። ዮሴፍ ሲጋራ የሚያጨስ ጎዳና የወደቀ የታሰረው በፊት ይዞ ቢንጓደል በፍጹም ማን ያስባል? ስለዚህ የሰራዊት ጌታ የእግዚአብሔር ልጅ ጌዲዮን እንዲህ ይላል። ብልጽግና በዚህ ሁኔታ ኢትዮጵያ ውስጥ 15 ዓመት ከገዛ የኢትዮጵያ ሕዝብ በሙሉ ወደ ኤቲስትነት ይቀየራል። ይሄ ትንቢት ብዙ በማሰላሰል ብዙ ኦብዘርቭ በማድረግ ብዙ ሐሰተኛ ነቢያትን ሐሰተኛ ኡስታዞችንና ሐሰተኛ ቄሶችን በማየት ያገኘው ትንቢት ነው። ለዛ ነው የእግዚአብሔር ልጅ ጌዲዮን እንዲህ ይላል ያልኳችሁ። አብዛኛው ሰው ለገንዘብ ቅጥረኛ ይሆናል። እግዚአብሔር ይረሳና የብልጽግና ፓርቲ የሃይማኖት ቤተ መቅደስ ይሆናል። ሰዎች ማንም ይሁን አብይም ይሁን ወይም አዳነችም ትሁን ለማም ይሁን ወይም ደግሞ ደመቀ መኮንንም ይሁን ብቻ ማንም ይሁን የብልጽግና ፓርቲ ፕሬዝዳንትን ወርሺፕ ማድረግ ይጀምራሉ። የሚያደርጉትም የውሸታቸውን ነው። አሁን እያየን ያለነው ትሬንድ ያ ነው። ይሄ ህዝብ ዱለት ሲባል ዱለት ይላል። ርካሽ ህዝብ እየፈጠርን ነው። ኢንተግሪቲ የሌለው ክብር የሌለው መታመን የማይችል አገልግሎት ፖለቲካና ሃይማኖትን የሚያጨማልቁ ሰዎች ከመብዛታቸው የተነሳ ኢትዮጵያ ውስጥ እምነት አይኖርም። አሁን ላይ በጣም ብዙ ሰዎች እግዚአብሔር የለም እያሉ እየካዱ ነው። ሙስሊሞችም፣ ኦርቶዶክሶችም፣ ፕሮቴስታንቶችም። እመኑኝ ከ10 ዓመት በኋላ በጣም ብዙ ሰው ወደ ኋላ ይመለሳል። በዚህ ሰዓት ግን ትላልቆቹ በህይወት አትኖሩ። አብዛኞቻችሁ ወደ ጌታ ትሄዳላችሁ እና ያኔ እግዚአብሔር ምን ሰራችሁ እናንተ የቤተ ክርስቲያን እረኛ በነበራችሁ ጊዜ መንጋውን ለተኩላ ሰጣችሁት ወይስ ከተኩላ ጠብቃችሁት ብሎ ይጠይቃችኋል። ይኸውላችሁ ትላልቅ የምትባሉት ሰዎች ልንገራችሁ፣ እድሜያችሁ እያለቀ ነው። ጊዜ የለም። ከሰይጣን ብዙ ልትማሩት የሚገባ ነገር አለ። ጊዜ እንደሌለው ሰው ነው መስራት ያለባችሁ። ፓስተር ጌዲዮን እንግዲህ ሀገሪቱ ላይ የሆነ ያለውን ነገር ሰው ከክብር ወርዶ በጣም ገንዘብ አምላኪ እንደሆነ ሃይማኖቱን እየከዳ እምነት እየወጣ እንደሆነ የትኛውም ከእስልምናም ሃይማኖት ውጭ ይሆናልኝ ከክርስትናም ውጭ ይሆናልኝ ሃይማኖት የሌለሽና ሃይማኖት የማይፈለግባት ሀገር እየሆነች ነው ኢትዮጵያ። ስለዚህ በዚህ ሂደት ውስጥ ከቀጠልን ትውልዱ እጅግ በጣም ያሰጋል። እንዳያመልጠን እባካችሁ ትልልቅ ሰዎች፣ የሃይማኖት አባቶች፣ ሼህ የምትባሉት ፓስተር የሚባሉት ትልልቆች እንዲሁም ደግሞ ጳጳሳቱ እባካችሁ ጊዜ የለም። በጊዜ ንቁና ለመንጋው እረኛ ያልሆናችሁለት ህዝብ እዘኑለት፣ ትውልዱን ታደጉት ብሎ በጣም ጨከን ያለ መልእክቱን አስተላልፏል። እንድታያችሁት ይህንን የፓስተር ጌዲዮን መልእክት ማለት ነው እጅግ በጣም የሚደንቅ ነው። እንግዲህ ከዚህ ጋር ተያይዞ አባ ገብረ ኪዳንም መረር ያለ ጠንከር ያለ ነገር ተናግረዋል። በተለይ ጳጳሳቱን እንዲሁም ደግሞ ከመንግስት አካላት ጋር ሆነው የኢትዮጵያ ኦርቶዶክስ ቤተክርስቲያን እየበደሉ ያሉ አካላትን ጠንከር አድርገው ተናግረዋል። ሃይማኖትን የማያውቅ አመራር የማያውቅ አገር መስራት የማያውቅ ማፍረስ ግን የማያውቅ ንጹሐንን በአደባባይ ሜዳ ላይ የሚገል አዲስ ንጉሥ ዮሴፍ ቤተ ክርስቲያንን የማያውቅ ለዚች ሀገር የዋለችን ውለታ የማያውቅ ፊደል ቀርጻ ሁሉንም ያስተማረች ሃይማኖት ይኑረውም አይኑረውም ትምህርት ሚኒስቴር በመሆን ግብርና ሚኒስቴር በመሆን ቤተ መንግስቱንም ደግሞ የመንግስት አሰራርን በመሆን ሀገረ መንግስት በመሆን የሰራችውን ቤተ ክርስቲያን የሚገፋ የለም እንዴ? አዲስ ንጉሥ እኮ ነው ቤተ ክርስቲያን የሚያጠፋ። የቤተ ክርስቲያን ውለታ የማያውቅ አዲስ ትውልድ፣ የቤተ ክርስቲያን ቅድስና የማያውቅ አዲስ አመራር፣ አዲስ ሀገር መሪ የሚያቃጥል ድሃ የኦርቶዶክስ ቤተ ክርስቲያን አይተህ ታውቃለህ? አታይም። ለምን ጴንጤ ቸርች ለማኝ አይመጣም የሚል አሁን እዚህ ቸርች መምጣት ጀምረዋል። ይቀመጣሉ። ጥሩ ነው። ከዚህ ስትወጡ
ታገኟቸዋላችሁ። ለምን ግን አብዛኛው ጴንጤ ቸርች ለምን አታዩም? ለማኝ ልክ ገና ቁጭ ብሎ ስለ ኢየሱስ እነሱም ያውቃሉ። ስለ ኢየሱስ ማሽከንጋላ ኪምባከታ ሲረከረ ይህ እጅ በዛለት ያንተ እንኳን አልበዛም። እንኳን ትንቢት ልናገር መለማመጃ ዳ ስለሆነ መለማመጃ ነው። ከልቤ ነው የማወራው። ግን ሌላ ኦርቶዶክስ ቸርች ሄድ ዙሪያውን ታያለ። you have to learn መስጠትን ስለሚያውቁ ብዙ ነገር ትርፋማ ነው። ድሃ የኦርቶዶክስ ቤተ ክርስቲያን አይተህ ታውቃለህ? አታይም በፍጹም። ምክንያቱም ከድሆች ጋር የተያያዘ ፕሮግራም አላቸው። የጴንጤዎስ ከድሃ ጋር የተያያዘ ፕሮግራም የለውም። የኒህ መነኩሴ አባትና የፓስተር ጌዲዮን ሐሳብ ተመሳሳይ ነው። ሃይማኖት የሌለው ትውልድ እየተፈጠረ ነው። ሃይማኖት የሌለው በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመኑን ወይም ህዝቡን የኢትዮጵያን ህዝብ በሃይማኖት እንዲጸና ሀገሩን እንዲወድ ስነ ምግባር እንዲኖረው አድርጋ እዚህ ድረስ ያደረሰች ቢሆንም አሁን ግን በተለያዩ መንገድ ሃይማኖት አልባ እንዲሆን ህዝቡ ተስፋ እንዲቆርጥ ከክብር እንዲወጣ ክብር የሌለውና ለሆዱ ብቻ ለተራ ብልጭ ነገር እንዲጨነቅ አድርገውታል የሚል ሐሳባቸውን አጋርቷል። እጅግ በጣም ድንቅ በሆነ መልኩ ያውም እንግዲህ ታላቋን ቤተክርስቲያን የረሳ የዘነጋ አዲስ ንጉስ ዮሴፍ ተነሳ ብለው በድንቅ ምስጢር ድንቅ ሆነ መልእክት አስተላልፎልናል። ቃሎት ያሰማል። ከዚህ ጋር ተያይዞ ርዕሰ ሊቃውንት አባ ገብረ ኪዳንም እንደዚህ ጨከን ያለ መልእክት አስተላልፏል። እስኪ እሳቸውን እንሰማቸዋለን። ይህንን ደግሞ እንመልከተው። ቅድምም ተነግሯል። 120 ሚሊዮን ብር አይደለም እኔ ሌላ ምንም ነገር የለኝም። የሚቆጠር ብር አይደለም እኔ ያለኝ። ይሄ ቤት በጊዜው ቅድም እንደሰማችሁት ነው 3.1 ሚሊዮን ነው የፈጀው። ይሄ ቤት ከ21 ዓመት በፊት እንግዲህ የነበረውን ዋጋ ታውቃላችሁ። ስለዚህ ብዙ ሲነገር ስለሰማን ይሄን እንድትረዱት ነው። እኔ ያስረከብኩት በጊዜው በዚህ በ3 ሚሊዮን ብር የተሰራ ነው። ዛሬ ግን ባለሙያዎች ገምተውት 120 ሚሊዮን ደረሰ። ይሄ ነው። የዛሬ 20 ዓመት ዶሮ ስንት ብር ነበረች? ዛሬ ስንት ናት? በቃ እንደዛ አስቡት። ይሄ ነው። እንቁላል ስንት ነበረ የዛሬ ዓመት? በቃ ይሄ ነው። ይሄ ነው የሆነው። ስለዚህ ይሄ ድርጅት እንዲሰራበት እንዲያገለግልበት ነው ያደረኩትና ይሄንን እንድትረዱልኝ እፈልጋለሁኝ። ለምሳሌ እንገራቸው። አሁን አንድ መነኩሴ መጽሐፍ መግዛት ቢፈልግ ትክክል ይግዛ። ቀሚስ መግዛት ቢፈልግ ይግዛ። መነኩሴ ቤት ቢሰራስ? ይሄ ከበድ ያለ ነገር። ገንዘብ መውደድ የሚባለው እንደዚህ ነው። አይ ብሩን ለምንም እንደማያስፈልገው ያውቃል። ዝም ብሎ ማለት ነው። ለምንም ያደርገው ምን ታረጋዋለህ? ሰውዬ ትበላለህ አይደል? ትበላለህ፣ ትጠጣለህ። ቀሚስ ካለ፣ ምግብ ካለ፣ እንጀራ ካለ፣ ቀሚስን ከለበስክ ምን ታረጋዋለህ? ኖር ነው። እኛ ገዳም እንኳን የለም። ገዳም ተቀምጣችሁ ከተማ ቤት የሰራችሁ መነኮሳት ካላችሁ ታው ነው። ይሄ ነው ገንዘብን መውደድ የሚባለው። አልጠግብ ባይነት ማለት አልጠግብ ባይነት። ስለዚህ የገንዘብ ፍቅር በጣም አደገኛ ነው። ነቅላችሁ በጣም የገንዘብ ፍቅር ምን ማለት ነው? ምንድን ነው የሚባለው? ይሄ በቃኝ ማለት ነው የሚባለው። በቃኝ ማለት ምን ማለት ነው? ባጭሩ ሀብታም ለመሆን መስራት ችግር ነው ወይ ነው። ዲያብሎስ ይችንም እንዳያበላሻ ስለምፈልግ ነው። ሀብታም ለመሆን መስራት ምንም ችግር የለውም። ቅዱስ ዮሐንስ አፈወርቅም እኛ ሀብትን አናወግዝም፣ በሀብት የሚመጣውን ትዕቢትና ስግብግብነት ነው ብሏል። ሀብታም መሆን አይደለም ችግሩ። ግን ሀብታም መሆን አቃተኝ ብለህ ማዘን፣ መተግስ፣ 24 ሰዓት ለገንዘብ መኖር፣ ፈጣሪህን ትተህ ፈጣሪውን ትቶ ሚስቱን ትቶ ልጁን ትቶ ባሏን ትታ ሴት ዘመድ ትቶ የሀብታም አሉ ወዳጅ የለውም። ሀብታም ወዳጅ የለውም። ሀብታም ሀብታምን ይጠላል፣ ምክንያት ይበልጠኛል ብሎ። ድሃ ይጠላል፣ ምክንያት ይለምነኛል ብሎ። ስለዚህ ከሁሉም ወዳጅ ሳይኖር ዝም ብለህ እንደባከንክ መሞት ነው። አንዳንድ ነገሮችን አስተካክዬ እንትኖችን አስተካክዬ ሲል ደፋ ብሎ ይቀራል። ገንዘብ የሚደፋው ማለት ነው። በቃ ወደ ፈጣሪው ሳይዞር ትን ብሎ በቃ በገንዛሎ ላይ ይሞታል። የገዛ መኪናው ይገለዋል። አንቆ ሳይጥለን ይህንን ገንዘብ እውነት እንገራችሁ ሰርተን ልንይዘው ይገባናል። አዎ መስራት አለብን። ሲያጡትን ባሪያ ስለሚያደርግ ማለት ነው። ርዕሰ ሊቃውንት አባ
ገብረ ኪዳን ግርማ ቃለ ሕይወት ያሰማልን። በእውነት እንግዲህ ዓለማችን ላይ ካሉ በጣም ሰው ከሚታገልበት ሁሉ ነገሩን እየሰጠ ካለው ነገር ውስጥ አንዱ ገንዘብ ነው። ገንዘብ መውደድ እንግዲህ በመነኮሳቱም ገብቷል፣ በጳጳሳቱም በባለትዳሮች ላይ ትልቅ ፈተና እያመጣ ያለው በቤተሰብ ላይ እናት ልጆቿን እንድጥል ያደረገ ልጆች የገንዘብ አባታቸውን እንዲገሉ እያደረገ ያለው በዘመናችን ትልቁ ፈተና ገንዘብ መውደድ ነው። ኦርቶዶክሳን ደግሞ ገንዘብን የምናስተዳድርበት ልክ መኖር አለበት። ገንዘብ ያስፈልጋል እንጂ ለገንዘብ ሁሉን ነገር ሰጠን በገንዘብ ብቻ መተወር አይገባም ማለት ነው። እንግዲህ የዚህ ዓለም ጣዕም ከሚባለው ውስጥ አንዱ ነው። ሰማዕታት የዚችን ዓለም ጣዕም በእውነት ናቁ የሚባለው ገንዘብን ድል በማድረጋቸው ነው። ይህንን ጣዕም በመናቃቸው ድል እንዳደረጉት እኛም እንደነርሱ ሰዎች ነን፣ እነርሱም እንደኛ ሰዎች ነበሩ። ድል መድረግ ድል መንሳት ይቻላል። በተለይ ጳጳሳቱን ደግሞ በደንብ ተናግረዋልኝ። ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ይቀጥላሉ ማለት ነው። የግብፁ ፓትርያርክ አቡነ ሽኖዳ በደንብ ይደነቃል። እንዲያውም ፓትርያርክ ሲሆኑ እንዲያውም እርስዎን አንወደዎትም አላቸው። እሱ ተሰብስቦ ለምን ሲባል ረቡዕ የሚያስተምሩን ጉባኤ ይቋረጥብናል። ከዛ ምንድን ነው ያሉ መሰላቸው? ልጆቼ ሐዋርያትም እኮ ጳጳስ ናቸው፣ ፓትርያርክ ናቸው። ታዲያ እያስተማሩ አይደለም የሞቱት? እኔም እስከምሞት ድረስ ወንጌልን አላቋረጥም ነበር ያሉት። ጳጳስ ቢሮ ቁጭ ብሎ የሚውል አይደለም። ጳጳስ ማናጀር አይደለም። ጳጳስ ስራ አስኪያጅ አይደለም። ጳጳስ መምህር። የመጀመሪያዎቹ ጳጳሳት እነማን ናቸው? ቅዱሳን ሐዋርያት ምንድን ናቸው? መምህራን አይደሉም? ጵጵስና ሰጥቶ ምንድን ያላቸው? ሂዱና አንዳንድ ቢሮ 12 ቢሮ ስሩና የቢሮአቸው ቁጭ ብሎ ምንድን ያላቸው? አስተምሩ ነው ያላቸው። ጳጳስ ካስተማረ ክርስቶስ ይረዳዋል። ማስተማር አለበት ቀጥ ብሎ ማለት ነው። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ነው የሚለው ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ። አሁን ያሉን ጳጳሳትም ጥቂቶች ናቸው፣ እኛም ጥቂቶች ናቸው። እውነት ለምናል ከኢትዮጵያ ሕዝብ አንጻር ግን ሁሉም ማስተማር አለባቸው ቀጥ ብለው በሳምንት በዕለት እነ ቅዱስ ዮሐንስ አፈወርቅ ፓትርያርኩ መምህር ነው፣ ያስተምራል። አብይ ጾምን ሙሉን በቀን በእሑድ እያስተማረ ነበር የሚያሳልፍ። ስለዚህ ጳጳስ ይሄ ጸጋ አለ። እውነት ለመናገር የፈለገ ነገር ባይና በሰማ እኔ ጳጳስ በስብከት ቀርቶ በምንም ለመሳደብ አፌ የማይደፍር ለዚህ ቃለ ሕይወት ያሰማልን። ርዕሰ ሊቃውንት አባ ገብረ ኪዳን ግርማ በእውነት ድንቅ የሆነ መልእክት ለጳጳሳቱ አቅርበዋል። እንግዲህ ጳጳሳትን አባቶቻችንን ማክበር ያለብን ሁላችንም ነን። መናገር ያለባቸው ግን እንዲህ ያሉ አይናማ የሆኑ ሊቃውንት ናቸው። ጳጳሳትን ሊያርሙ ሊገስጹ የሚችላቸው ሁሉም እየተነሳ ዝም ብሎ አባቶቻችን ላይ ከንፈራችን ማላቀቅ ተገቢ አይደለም። ስለዚህ አባቶች ልክ እንደሰማችሁት እንግዲህ አባ ገብረ ኪዳን አባቶች ጳጳሳት ላይ አልናገርም ብሎ ተናግረዋል። ነገር ግን እንዲህ ደግሞ መገሰጽ የመምህር ስራ ነው። ምክንያቱም ከነስማቸውም መምህር ወመገስጽ ርዕሰ ሊቃውንት አባ ገብረ ኪዳን ስለሚባሉ ማለት። ስለዚህ ይገስጻሉ፣ ያስተምራሉ። ጳጳሳት በቢሮ ብቻ ተቀምጠው የሚሆን ነገር እንዳልሆነ ነግረውናል ማለት። ዛሬ ያለው ጳጳሳት በሙሉ በየሀገረ ስብከቱ እንኳን ሄዶ ምዕመኑን የማያስተምር እየሆነ አይደለም የተገኙ። አዲስ አበባ ላይ አብዛኛው ጳጳስ የሚቀመጡ በሀገረ ስብከቱ እንኳን አይሄድም። ይሄን ነገር መስተካከል አለበት ሲሉ ድንቅ መልእክት አስተላልፎልናል። በእውነት በድጋሚ ቃል ታሰማልን። እንዴት አያችሁት? ይህን መልእክት ምን ተሰማችሁ? ርዕሰ ሊቃውንት አባ ገብረ ኪዳን በእርግጥ ልክ ናቸው? በየቢሮ መቀመጥ አይገባቸውም ወይስ አስተዳደሩ እንዴት ይሆን የሚለውን እስኪ እንወያይበት። ሀሳባችሁ ምንድን ነው? የእናንተ ሀሳብ በዚህ ጉዳይ ምን ትላላችሁ?